እኛ ኦርቶዶክሳውያን እንላለን አንተ አምላክ ነህ፣ የአማልክት አምላክ ነህ፣ አንተ ንጉሥ ነህ፣ የነገስታት ንጉሥ ነህ፣ አንተ ጌታ ነህ፣ የጌቶች ጌታ ነህ እንለዋለን። ክብርና ምስጋና ለእግዚአብሔር ይድረሰው። ወንጌል የገባን እንደዚህ ነው። የገባን እንደ ዮሐንስ ወንጌላዊ ነው። እኛ ወንጌል የገባን እንደ ዮሐንስ መጥምቅ ነው። ወንጌል የገባን እንደ ሉተር አልገባንም፣ እንደ ጆን ካልቪን አልገባንም፣ የካቶሊክ እምነት እንደ መሰረተው እንደ ሊዮ አልገባንም፣ እንደ አሪዮስም አልገባንም፣ እንደ ሰባሊዮስ አልገባንም፣ እንደ አብሊናሪዮስ አልገባንም። እኛ የገባን እንደ አትናቴዎስ ነው። እኛ የገባን እንደ ለስክንድሮስ ነው። እኛ የገባን እንደ ቄርሎስ ነው። እኛ የገባን እንደ ጎርጎርዮስ ነው። እኛ የገባን እንደ ባስልዮስ ነው። የአባቶቻችን ልጆች ነን፣ የእናቶቻችን ልጆች ነን፣ የ36ቱ ቅዱሳት አንስት ልጆች ነን። እንደ ሐዋርያት ነው የገባን። ተዋህዶች ናት፣ ኦርቶዶክስ ናት። ይሄ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት። ክብርም ምስጋናም ለሥላሴ ይሁን። እኛ ሁላችን በሉ እስቲ ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ኦሪት በሙሴ ተሰጠችን። ተናገሩ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ምን ነው የተሰጣችሁ? በጸጋ ላይ። ታዲያ ይሄ ሲሰጠን ዝም ብለን ነው የምንቀበለው? ክብርና ምስጋና ለሥላሴ ይሁን። ለምን መሰላችሁ ይሄን እምላችሁ? በጸጋ ላይ ጸጋ የተሰጠው የኦርቶዶክስ ምእመን ብቻ ነው በዓለም ላይ። እንዴት እንደሆነ እንነጋገራለን። አዲስ የመጣ ካለ ትሰማለህ። በሌላ እምነት ያላችሁ ካላችሁ ታስተውላላችሁ። ስለማንኛውም እምነት በነቀፌታ አንናገርም። መጽሐፍ ቅዱስ የሚለውን ግን እየተገበርን ነው ወይ የሚለውን እንሰማለን። ዳሩ ግን ካሁኑ ነግራችኋለሁ፣ ይህ ቃል፣ ይህ የወንጌል ቃል፣ ይህ የኢየሱስ ክርስቶስ ቃል፣ ይህ ዮሐንስ ወንጌላዊ ቃል፣ ይህ ዮሐንስ መጥምቀ መለኮት ቃል የሚፈጸምባት ቤተክርስቲያን ኢየሱስ ክርስቶስ በደሙ የመሰረታት፣ በደሙ ያጸናት፣ ማንም የማይችላት፣ የገሃነም ደጆች የማያናውጧት፣ በየዕለቱ 300 መላእክት፣ በቅዳሴ ጊዜ 600 መላእክት፣ ከዛም በላይ እልፍ አላፋት የሚቀድሱባት የሚያመሰግኑባት፣ ካህናት ያሏት፣ መነኮሳት ያሏት፣ ዲያቆናት ያሏት፣ ታቦት ያላት፣ ጽና ያላት፣ ዕጣን ያላት፣ መቅደስ ያላት እቺ ኦርቶዶክሳዊት ቅድስት ቤተክርስቲያን ናት። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። በምን ላይ ምን? በቃ ትምህርቱ በዚህም ቢቆም ይበቃል። ግን በጸጋ ላይ ጸጋ፣ ስንት ጸጋ? በምን ላይ ምን? ትምህርት ነው ብያችኋለሁ። በመሃል ነው አንዳንድ ትንሽ ስብከት ማስገባ ትምህርት ነው። በምን ላይ ምን? በጸጋ ላይ ስንት ጸጋ? ብዙ ነው። ኧረ ተው መላከ ምሕረት እንዳይታዘቧችሁ አባታችሁ። እኔ እንግዳ ነኝ። በምን ላይ ምን? ስንት ጸጋ? በጸጋዎች ላይ ጸጋ ነው ያለው። በጸጋ ላይ ጸጋ ነው ያለው። ሲንጉላርና ፕሉራል የለም እንዴ? ገና ግራመር ስንማራለም እንዴ? ሲንጉላርና ፕሉራል። አሁን እሱን ላስተምር ነው መጥቼ ነው። የቅኔው መምህር ልጥራ ነጠላና ብዙ ያስተምሯችሁ። እኛ ሁላችን በጸጋ ላይ ጸጋ ተሰጥቶናል። ምን ተሰጣችሁ? ስንት ጸጋ? 9? ኧረ በማርያም 9 አለኝ እዚህ ጋር አንዱ። ማን ነው እሱ? ስንት ነው አንተ? ስንት ነው የተሰጠን? 9 ነው። የታየው ነገር አለ እኮ 10ቱ ትእዛዛት እኮ አንዱ ለብቻው ነው እኮ ይታምልክ። ከዛ በኋላ 9ኙ ትእዛዛት ነው የሚለው። ሚስጥርን የገለጸልህ አንተ ተባረክ። አጨብጭቡለት፣ ለሱ በደንብ አጨብጭቡለት። በጣም ይገርማል እኮ። ቆይ ነግራችኋለሁ፣ እሱ ያለውን እሱ የገለጸለታል። እሱ ነግራችኋለሁ። አሁን ከእናንተ ጋር እንነጋገር። በጸጋ ላይ ጸጋ ነው ያለው ወንጌላዊ ሲጽፈው ወይስ በጸጋዎች ላይ ጸጋ ነው ያለው? በጸጋው ላይ ጸጋ ካለ ስንት ነው? ብዙ። አሁን ግን በምን ላይ ምን ነው የተባለው? በጸጋ ላይ እና ስንት ጸጋ? ስንት ጸጋ? 2 ጸጋ እዚህ አስቀምጠዋል። እስመ እምተረፈ ዚአሁ ነሳይነ ኩሎ
በዲበ ጸጋ እንዲህ ነው የሚለው ግዕዙ። ጸጋ በዲበ ጸጋ። አሁን ደግሞ ቀጥላችሁ ተናገሩ። ነሳይነ ኩልነ ጸጋ በዲበ ጸጋ። ግዕዙ ደግሞ የራሳችሁ አይደል? ስንት ጸጋ? ሁለት ጸጋ። ምንድነው ሁለት ጸጋ? ወንጌላዊ የሚነግረን ዮሐንስ መጥምቅ የሚሰብከው ዮሐንስ መጥምቅ ይሄን ይሰብካል። በጸጋ ላይ ጸጋ ተሰጠን ነው የሚለው። አሁን ሁላችሁም በዚህ ቃል ኦርቶዶክሳዊ ናችሁ፣ ትስማማላችሁ። በምን ላይ ምን ተሰጥቷችኋል? በጸጋ ላይ። በመደጋገሜ ይቅርታ፣ ግን ይሄ መሰረታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ከሌላው ዓለም የሚለይበት ነው። በጸጋ ላይ ጸጋ። ዮሐንስ ወንጌል ነው የሚጽፈው፣ ዮሐንስ ወንጌላዊ ነው የሚሰብከው፣ ዮሐንስ መጥምቅ ነው የሚነግሩን። ሁለቱም ተባብረው ነው። ምን እንደሆነ ሲገልጽ እንዲህ ይላል። ነሳይነ ኩልነ ጸጋ በዲበ ጸጋ ይልና ይሄንን ሲያመጣ ምን ይላል? ሁለቱን ጸጋዎች ስሟቸው። አሁን ማንንም እንደሆናችሁ አላውቃችሁም፣ አሁን ታውቋቸዋላችሁ። ሁለት ጸጋዎች፣ ጸጋ በዲበ ጸጋ። ነሳይነ ኩልነ ጸጋ በዲበ ጸጋ። አንድ ጸጋ፣ የመጀመሪያ ጸጋ። አሁን በምን ላይ ምን ተጨመረላችሁ? በጸጋ ላይ ምን ተጨመረላችሁ? ሀብታሞች ናችሁ። ክብር ምስጋና ይግባው ለሥላሴ። ኦርቶዶክሳውያን ሀብታሞች ናችሁ። ይሄ ሀብት ማንንም ጋር አይገኝም። ይሄ ሀብት ማንንም ጋር አይገኝም። ተመልከቱ፣ የመጀመሪያውን ጸጋ ልንገራችሁ። ምን ይላል ወንጌላው? የመጀመሪያውን ጸጋ ሲነግረን እስመ ኦሪት በሙሴ ተውህበት ለነ። ተናገሩ። እስመ ኦሪት በሙሴ ተውህበት ለነ። ኦሪት በሙሴ ተሰራችልን፣ ኦሪት በሙሴ ተሰጠችን። በአማርኛው ንገሩኝ። ኦሪት በሙሴ ተሰራችልን፣ ኦሪት በሙሴ ተሰጠችን። አንዱ ጸጋ ይሄ ነው። ምን? ኦሪት። አንድ ጸጋ ኦሪት። አሁን ሁለተኛውን ጸጋ ራሱ እናንተ ልትነግሩኝ ትችላላችሁ። አንዱ ጸጋ ምንድነው? ኦሪት። ሁለተኛው ምን ሊሆን ነው? መዘምራን፣ ሁለተኛው ምን ሊሆን ነው ማለት ነው? አንደኛው ይሄ ከሆነ እስመ ኦሪት በሙሴ ተውህበት ለነ አለና ቀጥሎ ደግሞ የሚነግር ምንድነው? ወጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ ይላል። ጽድቅና እውነት የሚላት ደግሞ ወንጌል ነች። ወንጌል ደግሞ በኢየሱስ ክርስቶስ። ስለዚህ ሁለት ጸጋ ምንድነው? ኦሪት፣ ወንጌል። ኦሪት በማተሰጠችን አለ፣ ወንጌል በማተሰጠችን። ተስማማን? አሁን ሁላችንም ተናገሩ። ሁላችን ከሙላቱ ተመልተን በጸጋ ላይ ጸጋ ተሰጥቶናልና በምን ላይ ምን ተሰጥቶናል? አሁን አውቃችሁታል ምን እንደሆነ። x + 2 = 4 አይደል? ቀላል ትምህርት። x + 2 = 4 ቀላል ትምህርት አይደል? የኤክስ ቫልዩ መፈለግ። ኤክስ ቫልዩ እንዴት ነው የሚገኘው? የአራተኛ ክፍል ተማሪ ማን ነው ይሄን የሚነግረኝ? x + 2 = 4 x = 4 - 2 ገንዘብ ላይ ብቻ ነው እንዴ ሂሳብ? የአዳማ ናዝሬት ነዋሪ ገንዘቡ ላይ ነው፣ ንግዱ ላይ ነው መሰለኝ። የኤክስ ቫልዩ ቀላል ነው ማለት ነው። 4 - 2 = x ከሆነ x = 4። ተናገሩ። ጸጋ ነሳይነ በዲበ ጸጋ። ስንት ጸጋ? ሁለት። የመጀመሪያ ጸጋ ኦሪት፣ ሁለተኛ ጸጋ ወንጌል። የመጀመሪያ ኦሪት፣ ሁለተኛ ወንጌል። ኦሪት በማተሰጠችን አለ ዮሐንስ ሲነግረን፣ በማተሰጠችን በማተሰራችልን አለ በሙሴ። ወንጌል ደግሞ በማበኩል ሆነችልን አለ በኢየሱስ ክርስቶስ። የሚደንቀውና ግሩም የሆነው ነገር ደግሞ ወዲያው የሚነግረን ምንድነው? ዮሐንስ ወንጌላዊ ሲጀምረው ገና በመጀመሪያ ቃል ነበረ ብሎ ነው የሚነግረን። በመጀመሪያ ቃል ነበረ ሲል ከመጀመሪያነቱ በፊት መጀመሪያ የሌለው ሲል ነው። ለቀዳማዊነቱ ቀዳማዊነት የለውም፣ አልፋ ኦሜጋ ነው። ለአልፋነቱ ሌላ አልፋ የለም፣ ለኦሜጋነቱ ሌላ ኦሜጋ የለም። አ ወኦ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። አ ወኦ ምን ማለት ነው? ይሄ ከነቀጥላችሁ ተናገሩ። አ ወኦ ምንድነው ያልነው? አ ወኦ ምን ማለት ነው ደግሞ? አ ወኦ አልፋና ኦሜጋ ማለት ነው። መልካም። የመጀመሪያ ፊደል አ አለ አይደል? አ ኡ ኢ አ ኤ ኦ። ከአ በፊት ሌላ አለ?
ከኋላ ሌላ አለ። አልፋ ኦሜጋ የግሪኩ ነው። የኛ የኢትዮጵያውያኑ አ ወኦ ነው። አልፋ ወኦ ፊደሎቹ እንደዚህ ናቸው። ሚስጥር አላቸው። አ ከሱ በፊት ምንም ፊደል የለም። ኦ ከሱ በኋላ ምንም ፊደል የለም። ስለዚህ ለመጀመሪያነቱ መጀመሪያ የለውም፣ ለመጨረሻነቱ መጨረሻ። ስለ ሀልዎተ እግዚአብሔር existence of God የመጀመሪያው ፕሩፍ አርጊውመንት ኮስሞሎጂካል ፕሩፍ አርጊውመንት ይባላል። ሁለተኛው ኦንቶሎጂካል ፕሩፍ አርጊውመንት ይባላል። ሶስተኛው ቴሌኦሎጂካል ፕሩፍ አርጊውመንት ይባላል። አራተኛው ሞራል ፕሩፍ አርጊውመንት ይባላል። አምስተኛው የናቹራል ሎው ኦፍ አርጊውመንት ይባላል። ለመጀመሪያው የኮስሞሎጂካል ፕሩፍ አርጊውመንት ማለት ምን ማለት ነው? ኮስሞሎጂካል ኮስሞስ ዩኒቨርስ አለ። ይሄንን ዓለም የፈጠረ አንድ ብቻ ኃይል አለ፣ ኦልቲሜት ሪያሊቲ። ከሱ ውጭ ምንም የለም። እሱ ይላል ሁሉ ነገር ኮዝ ኤንድ ኢፌክት ነው። የፊዚክስ ተማሪዎች ካላችሁ ድንገት ኮዝ ኤንድ ኢፌክት ነው። ሁሉ ነገር ኮዝ አለ፣ ከዛ ኢፌክት አለ። ኢፌክት ካለ ኮዝ አለ ይሉና ስለ እግዚአብሔር ስንመጣ ግን መጽሐፍ ቅዱስ የሚነግረን እግዚአብሔር ማለት ይሄንን ዓለም ካለመኖር ወደ መኖር ያመጣ ማለት ነው። እመሃበ አልቦ ሀበ ቦ እምንለው በግዕዙ ካለመኖር ወደ መኖር ያመጣ እግዚአብሔር ነው እንላለን። እሱ እግዚአብሔር አንኮዝድ ኮዝ ነው፣ ፕራይመሪ ኮዝ ነው። እሱ አስገኝ የለውም። እሱ ሁሉን ያስገኘ ነው። ከየት መጣ አይባልም። እሱ ዘላለም ያለ ነው። ኢየሱስ ክርስቶስ ያለው ለዚህ ነው። ብርሃነ ዓለም ቅዱስ ጳውሎስ የዕብራውያንን ክርስቲያኖች ሲያስተምር በምዕራፍ 13 ቁጥር 6 እስከ 8 ትናንትናም ዛሬም ለዘላለምም ያው ነው አለ። ኢየሱስ ክርስቶስ ትናንት ዓለምን ከመፍጠሩ አስቀድሞ ዛሬ በተዋህደው ሥጋ ቢሆንም ከዛም ከሞት ተነስቶ ለዘላለም አምላክ ነው። ሰማይን የዘረጋው እሱ ነው። ምድርን የመሰረተው እሱ ነው። አማላጅ አይባልም፣ ነብይ አይባልም። ሰማይና ምድርን የሰራ ገባሬ ዓለም ነው። ፈጣሪ ዓለም ነው። አምላክ ነው። የአማልክት አምላክ ነው። ንጉስ ነው። የነገስታት ንጉስ ነው። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ እሱም እግዚአብሔር ነው አለና ቃል ሥጋ ሆነ። ቃል ሥጋ ሆነ ማለት እግዚአብሔር ሰው ሆነ። ከማን ሰው ሆነ? ይሄንማ በደንብ ነው የምታውቁት። ከማን ነው ሲሆነው? ምርጫም የለም እኮ ምርጫም የለም። ሶሎሞን ጠቢብ እኮ አንዲት ናት አለ እኮ። ምንም ምርጫ የለም እኮ። ይሄ እኮ ኤቢሲ እያልኩ ምረጥ የለም። የአምላክ እናት ስንት ናት? አለቀ። በስድስተኛው ወር ይላል ሉቃስ ሲጽፍ፣ በረከቱ ይደርባችሁ። ምዕራፍ 1 ቁጥር 26 ላይ ምንድነው ያለው? በስድስተኛው ወር ማተላከ የኛ መልአክ ማን ነው? እሱ ቅዱስ ገብርኤል። የኛ እኮ ነው ቅዱስ ገብርኤል። እናንተ የኛ እኮ ነው። እግዚአብሔር የተመሰገነ ይሁን። የማን ነው? ገብርኤል። የኛ ነው ገብርኤል። የሚጠብቅህ ነው ያንተ ነው ገብርኤል። ክንፉን ጋርዶ የሚጠብቅሽ ያንቺ ነው ገብርኤል። በአማላጅነቱ የምንመካ የአናንያ የአዛርያ የሚሳኤልን ሰንሰለት የሚበጥሰው የእሳቱን ኃይል የሚያጠፋው የኛ ነው ገብርኤል። የማን ነው ገብርኤል? ምን ነው? የማን ነው? ክብር ምስጋና ይግባው እግዚአብሔር ስሙ የተመሰገነ ይሁን። ታዲያሳ በስድስተኛ ወር ማተላከ ወዴት ተላከ ነው የሚለው ወንጌላዊ ሲጽፍ እንደሱ ነው የሚለው። ቃሉን ቀጥታ ቃሉ ላይ እንነጋገር እንጂ እናንተ እንደተጻፈ ከዛ ማብራራት ትሰጣላችሁ። እንደተጻፈ በስድስተኛ ወር ገብርኤል መልአክ ወደ እንዴት ነበር የሚለው? ልታስጠፉኝ ነው እንዴ? ወደ አንዲት ድንግል አይደለም እንደሚለው ወደ አንዲት ድንግል። ከዛ ቀጥሎ ነው የድንግሊቱም ስም ማን ነበረ? እመቤታችን አማላጃችን፣ ምልዕተ ክብር፣ ምልዕተ ውዳሴ፣ ስሟ የሚያምር መርህ ለመንግስተ ሰማያት፣ አቤት ሰይጣን ሲፈራት እኛ ስንወዳት፣ የባለሟልነት ግርማ ያላት፣ የመፈራት ግርማ ያላት፣ የባለሟልነት ግርማ በስላሴ ዘንድ ያላት፣ የመወደድ ግርማ በመላእክትና በእኛ ዘንድ ያላት፣ የመፈራት ግርማ በአጋንንትና በተከታዮቹ ዘንድ ያላት ድንግል ማርያም እኮ እንዲቀልድ እንዳይመስልህ
ፈጣሪን የወለደች እሷ ብቻ ነች። ስንት ድንግል? አንዲት አይደለም እንዴ? አንዲት ድንግል ከሷ ሰው ሆነ። አሁን ዮሐንስ ወንጌላዊ ሁለት ጸጋ ነገረን። ተመልከቱ። ነሳይነ ኩልነ ጸጋ በዲበ ጸጋ። በትርጓሜ ላይ ጸጋ ህየንተ ጸጋ እያለ ያመጣል። ሁለት ጸጋ ተሰጠን ይላል። አሁን ያቀደሙ ልጅ 9 ያለው እንዴት እንደሆነ ልነግራችሁ ነው። ኢታምልክን ጨምሮ 10 ይሆናል ማለት ነው። ሙሴ በኢትዮጵያ ምድር ነበረ። ያማቱን የራጉኤልን የዮቶርን በጎች ይጠብቅ ነበር። 40 ዓመት ስለሞላ ሙሴ 40 ዓመት በኢትዮጵያ ከተማረ ሁሉን ካወቀ በኋላ እግዚአብሔር ጠራው። ወደ ኮሬብ ምድር ወደ ሲና ተራራ ሙሴ አንድ ራእይ ተመለከተ። የተመለከተው ራእይ አስደንቆታል። ከሩቅ ይመለከታል። በኮሬብ የሲና ተራራ ላይ ጳጦስ የምትባል አንድ እጽ አለች። ዛች እጽ ላይ እሳት ወርዷል። ሙሉ በሙሉ እጽቱ በእሳት ተዋህዳለች። ሙሴ በጣም ገረመው። ያቺ እጽ ጳጦስ የእሳቱ ኃይል እንዴት አላቃጠላትም? ተደንቋል። ቅጠሉስ ቢሆን እሳቱን እንዴት አላጠፋውም? ተገርሟል። ይህን ራእይ ማየት አለብኝ ያለና ሙሴ በጎቹን በረት አስገባ፣ ዘጋና ወደ ተራራው እየተጠጋ ሲመጣ እግዚአብሔር ከተራራው ሆኖ ሙሴን ጠራው። ሙሴ ና ወደዚህ አለው። እሺ አለ። እግዚአብሔር እንደጠራውም አወቀ። እግዚአብሔር ሁልጊዜ በስማችሁ ለበረከት ይጥራችሁ። ሙሴ ወደ ተራራው ሲደርስ የእግዚአብሔር ትእዛዝ ታውቃላችሁ አይደል? ምንድነው ያለው? የቆምክበት ምድር መልአኩ ምን አለው? የቆምክበት ምድር የተቀደሰ ነውና ጫማህን አውጣ። መቅደስ ስትገቡ ከነጫማ ትገባላችሁ? ሌላ ቦታስ ይገባል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጽሐፍ ቅዱሳዊ ናት። እያንዳንዱ የምናደርገው ነገር ይሄ ነው። መጽሐፍ ቅዱሳዊ ናት። ከዛ ሙሴ ተራራ ላይ ሲወጣ ስለዛ ምስጢር ይነግረው ዘንድ ፈቀደ። ከዛ በኋላ በተለይ ደግሞ እንደገና ሕግ ሲሰጠው እዛው ተራራ ላይ ጠራውና 7 መጋረጃ አለ። የእሳት መጋረጃ 7 የእሳት መጋረጃ ኖሮ ሙሴን ግባ አለው እግዚአብሔር። የመጀመሪያው መጋረጃ ገባ፣ እለፍ አለው። ሁለተኛውን ገባ፣ ሂድ አለው። ሶስተኛውን ገባ፣ ሂድ አለው። አራተኛውን ገባ፣ ሂድ አለው። አምስተኛውን ገባ። ስድስተኛው ላይ ገብቶ ሰባተኛው ሲቀር ቁም አለው። ሙሴ ቆመ። እዛው ጋር እንደቆመ 6 ቀን እግዚአብሔር በ6ቱ ዕለታት የፈጠረውን ፍጥረት በጠቅላላ ገለጸለት። እግዚአብሔር ለኛ የሚገለጽልን በስንት ቀን የፈጠረውን ፍጥረት? በስንት ቀን? ፍጥረት በስንት ቀን ነው? 6 ቀን ብቻ። ሰባተኛው ቀን ተቀድሷል። እረፊበት፣ አመስግን። 6 ቀን የ6ቱ ቀን ፍጥረት ነገረው። ሙሴ ተራራ ላይ ስንት ቀን የቆየው? ስንት ቀን ነው ተራራ ላይ የቆየው? ነው በጾሙ ነው የምታውቁት? ስንት ቀን ጾመ? እሺ ስንት ቀንና ስንት ሌሊት ጾመ ሙሴ? 40 ቀንና ተራራ ላይ ቆየው። ስለዚህ ስንት ቀን ነው? 40 ቀን። ርዕሰ ደብር ሙሴ፣ እግረ ደብር ደግሞ ማን ነበረ? ኢያሱ። ሁለቱም 40 ነው የጾሙት። ኢያሱም ጾሟል። ተመልከቱ። 6ቱ ቀን የ6ቱን ፍጥረታት በልቡ ነው ሲስልበት። ከዛ እኮ ነው ዘፍጥረት ነው የጻፈው። ሳለበትና ከዛ በኋላ 34ቱን ቀን ደግሞ ወነበቦ የሚሉ በእኛ ወደ 572 በእስራኤላውያኑ ዘንድ በአይሁዳው ዘንድ ደግሞ ወደ 613 የሚሏቸው አሉ። ወደ 572 በላይ ነው የምንላቸው እኛ በብሉዩ። እነዛን ወነበቦ የሚሉትን ደግሞ በ34ቱ ቀን በልቡ ላይ ጻፈለት። 6 ሲደመር 34 40። ከዛ በኋላ ምን ሰጠው? ሁለቱን ጽላት ሰጠው።
ሁለቱን ጽላት ሰጠው። ኦሪት እንዲህ ተሰራች። ማን ይሄን ሁሉ የሚያደርግለት? እግዚአብሔር። ስለዚህ ዮሐንስ መጥምቅ ሲሰብክ፣ ዮሐንስ ወንጌላዊ ሲያስተምር ምን ብሎ ነገረን? ጸጋ ነሳይነ በዲበ ጸጋ ነሳይነ ኩልነ ጸጋ ህየንተ ጸጋ። ተመልከቱ። ከዛ ምን አለ? ስለመጀመሪያው ጸጋ ሲነግረን እስመ ኦሪት ተውህበት ለነ አለ። እስመ ኦሪት በሙሴ ተውህበት ለነ። በማትሰጠች አለ፣ በማትሰራችልን በሙሴ። ቀጥላችሁ በሉልኝ። ተሰራችልን፣ ተሰጠችን። ምን ተሰጣችሁ? ጸጋ። ምን አይነት ጸጋ? ማነች ጸጋ የተባለችው? ኦሪት። ቅጥል ነው እኮ እሱ፣ ያ ቅጽል ነው። ጸጋ እኮ ቅጽል ነው። ማነች እሷ? ኦሪት። ምን ሆነችልን? ተሰጠችን አይደል? ጥሩ። ወንጌል ደግሞ በማትሰጠን በኢየሱስ ክርስቶስ። በዚህ ዓለም ላይ ኦሪትን ከወንጌል አስማምቶ የያዘ ቤተክርስቲያን የማ ቤተክርስቲያን ነው የሚለው ነው። ይሄ ነው የዕለቱ ትምህርት። በቃ አለቀ። ጸጋ ነሳይነ በዲበ ጸጋ ማለት በአስርቱ ትእዛዛት ላይ እንደገና ወንጌል ተሰጠችን። ተመልከቱ። በሕግ ላይ ወንጌል ተሰጠችን። ጽላቱ ታቦቱ ለሙሴ ተሰጠ። አሁን በታቦቱ ላይ ምን ይፈተትበታል? ስታስቀድሱ ታቦቱ ላይ መላከ ምሕረት ሲቀድሱ፣ መነኮሳቱ፣ ቀሳውስቱ፣ ካህናቱ ሲቀድሱ ምኑ ላይ ነው ስጋውና ደሙ የሚፈተተው? ታቦቱ ላይ። ጸጋ ነሳይነ በዲበ ነገሩኛ። ጸጋ በምን ላይ ተሰጠን? በጸጋ ላይ። ታቦቱ አለ። ታቦቱ ላይ ደግሞ ምን አለ? ስጋው ደሙ አለ። ዮሐንስ ወንጌላዊ የጻፈው ዮሐንስ መጥምቅ የሰበከው ይሄ ቃል የወንጌል ቃል በዚህ ቤተክርስቲያን ብቻ ነው ያለው። በዚህ ውስጥ የምትመለከቱት በእያንዳንዱ ነገር ላይ እግዚአብሔር ለኛ ያደረገውን ነው። በሙሴ ሕገ ኦሪት በእግዚአብሔር ሙሴ ሳይሆን ራሱ ዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር ራሱ አባታችሁ ያደርገው ነው ይላል። ለሙሴ የሰጠው ማን ነው? እግዚአብሔር። ለምሳሌ ኦሪት ዘጸአት ምዕራፍ 31 ቁጥር 18 ኦሪት ዘጸአት ምዕራፍ 31 ቁጥር 18 እንዲህ የሚል ቃል ተጽፏል። እግዚአብሔር አምላክ በጣቱ የጻፈባቸውን ሁለቱን ጽላት ለሙሴ ሰጠው። ድገሙና ንገሩልኝ። እግዚአብሔር አምላክ በጣቱ የጻፈባቸውን ሁለቱን ጽላት ለሙሴ ሰጠው። ማን ነው ለሙሴ ሁለቱን ጽላት የሰጠው? ማን ነው ታቦትን የሰጠው? ማን ነው በታቦቱ ላይ የጻፈው? ታዲያ ይህን ጣዖት ብሎ የሚያስተምር ኤሎፍላዊ ፍልስጤማዊ እሱ ለዘላለም የተረገመ ነው። የእግዚአብሔር ታቦት የእግዚአብሔር ነው። ስሙም የእግዚአብሔር ታቦት ነው። የእግዚአብሔር ታቦት ተጽፎ ስታዩት የእግዚአብሔር ማደሪያ፣ ስታዩት የእግዚአብሔር ታቦት፣ ስታዩት የእግዚአብሔር ማደሪያ ነው የሚለው። ያ የእግዚአብሔር ማደሪያ ታቦት ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ውስጥ ይገኛል። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር የሰጠንን እናንተ እኮ ባለ አደራዎች ናችሁ እኮ፣ አደራ ጠባቂዎች ናችሁ ኦርቶዶክሳውያን እኮ። እግዚአብሔር የሰጠውን እኮ አስቀምጣችሁ ያዛችሁ። ባለጌ ሲሆን አንድ ሰው አደራ ይጥሳል። እባክችን ነገር አስቀምጥልኝ ተብሎ እንኳን የተሰጠው ሰው አደራ ቆርጥሞ በላ የሚባል ሰው አጋጥሟችኋል? ባለጌ እኮ ማለት እኮ ነው። ወደ ጎን አደግ ይባላል። እሱ ወደ ጎን አደግ ነው የሚባለው። እግዚአብሔር የሰጠንን አደራ ጠብቀን፣ በተለይ ኢትዮጵያ ታቦቱን ጠብቃ፣ መስቀሉን ጠብቃ፣ ወንጌሉን ጠብቃ፣ ስጋውና ደሙን አክብራ ያለች ቤተክርስቲያን ባለም ላይ የትም ቦታ የለችም። እቺ ቤተክርስቲያን ጸጋ በጸጋ ላይ ተሰጥቶናል። ክብርና ምስጋና ለእግዚአብሔር ይድረሰው። ጸጋ በጸጋ ላይ ተሰጥቶናል። በአስርቱ ቃላት ስለ ጸናን ፈንታ እነሆ እግዚአብሔር አምላካችን ለኛ እንደገና በአይምሮ ጠባይ ላይ እነሆ መንፈሳዊውን በረከት ሰጥቶን፣ እግዚአብሔር አምላክ በአስርቱ ትእዛዛት ላይ ወንጌልን ሰጥቶን፣ በጽላቱ ላይ ስጋውና ደሙን ሰጥቶን፣ ደሙን አስሶልን፣ ስጋውን ቆርሶልን፣ እግዚአብሔር አምላካችን እሱ በመንፈሰ ረድኤት ላይ መንፈሰ ልደትን ሰጥቶን ይላል። በቃ ይሄ ነው ትርጓሜው፣ ሌላ ነገር የለውም። ተመልከቱ እንዴት እግዚአብሔር እንደወደደን የምታዩበት ነው። ምን ተሰጠን? ሲሰጣችሁ ስለተወደዳችሁ አይደል የሚሰጣችሁ? ስለተወደድን አይደል? ምን ተሰጠን? በምን ላይ ምን
በጸጋ ላይ ጸጋ ተሰጠን። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ በዓለም ላይ ብዙ ቦታ ይናገራሉ። በዓለም ላይ የምላችሁ ነገር ልብ ብላችሁ እዩ፣ ገብታችሁ መርምሩ። በዓለም ላይ ሰንበት ብላ ቅዳሜና እሁድን የምታከብር ቤተክርስቲያን ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ሰማችሁ? ቅዳሜና እሁድ ሰንበት ብላ የምታከብር የማ ቤተክርስቲያን ነች? ቅዳሜ ምክንያቱም ከአስርቱ ትእዛዛት አንዱ አይደለም እንዴ? ታዲያ ዕለተ እሁድስ ጌታ ደሙን አፍሶ ስጋውን ቆርሶ ሞትን ቀምሶ በሶስተኛው ቀን ድል ያደረገበት ትንሣኤያችን የተገለጠበት ዕለት አይደለም እንዴ? ስለዚህ በጸጋ ላይ በቅዳሜ ላይ ምን ተጨመረ? እሁድ። አያችሁ? ይሄ ነው ጸጋ ነሳይነ በዲበ ጸጋ። ሕግ ብቻውን ያድናል የሚል ትምህርት የለንም ኦርቶዶክሳውያን። ሕግ ብቻውን አያድንም። ምክንያቱም በሕግ ላይ ምን ተጨመረ? እምነት ተጨመረ፣ ኢየሱስ ክርስቶስን የምናምንበት። አያችሁ? ስለዚህ ሙሴ ኦሪትን ከእግዚአብሔር ተቀበለ፣ እግዚአብሔር ነው ሰጪው። ወንጌልን ለሙሴ ሕግን የሰጠው ራሱ መጣና ወንጌልን ሰጠን። በጸጋ ላይ ጸጋ ተሰጠን። ስለዚህ ብርሃን ዓለም ቅዱስ ጳውሎስ በረከቱ በሁላችሁ ላይ ይደር። ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 3 ላይ ዘርዝሮ የሚያስቀምጥላችሁ ነገር አለ። ቤት ገብታችሁ ስታነቡት ባጭሩ ግን እንዴት እንደምትረዱት ልንገራችሁ። ሕግ የማያስፈልግ አይደለም ነው የሚለው። ሕግ ያስፈልጋል ይላል። ኢታምልክና 9 ትእዛዛት ሌሎችም ያስፈልጋል አለ። ሕግ ብቻውን ግን 10 ትእዛዛት ጠብቆ የሚድን ሰው ስለሌለ ምን ተጨመረበት አለ? እምነት ተጨመረበት አለ። ጸጋ ተጨመረበት አለ። አሁን እኛ በጸጋው ድነናል ከምንለው እኛ ነን፣ ዋናዎቹ እኛ ነን። በጸጋ ድነናል የምንለው ሌላው በጸጋ ድኛለሁ ሲል ትርጉሙ ሌላ ነው። እኛ በጸጋው ድነናል ስንል ከአዳምና ከሔዋን በሚመጣ በነበረው መርገም ሲኦል ገብተን ገነት ተዘግታ የነበረው በጸጋ ምንም ሳንከፍልኛ እሱ ቤዛ ሆኖ የዓለም ጌታ ድንግል ማርያምን እናት አድርጎ መጥቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በ30 ዘመን በዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ሰርዞ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ በ5 ቅንዋት ተቸንክሮ በ13 ማዕተመ መስቀል ታግሶ የሾህ አክሊል ደፍቶ ሁላችንን ያዳነ ምንም ሳንከፍለው ምንም ሳናደርግ በቸርነቱ በጸጋው ነው እንዲሄዳን ነውና ለዘላለም እናመሰግነዋለን። ክብር ምስጋና ለእግዚአብሔር ይድረሰው። በጸጋው ድነናል ብለን ግን ሕግ አያስፈልግም ብለን እንደ ማርቲን ሉተር አንቃዥም። ምክንያቱም ጌታ ሲመጣ እምነት አይደለም የሚጠይቀኝ፣ ጸጋ አይደለም የሚጠይቀኝ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ተርቤ ጥያቄው እንደሱ አይደለም? ተርቤ፣ ተጠምቼ፣ ታስሬ፣ ታምሜ፣ እንግዳ ሆኜ እሱ አይደለም ጥያቄው? ታዲያስ እና ስራ አያስፈልግም? አያችሁ? እኛ እንደሱ ነው የምንተረጉመው። ትክክለኛው ትርጉም እሱ ነው። ስለዚህ ጳውሎስ ሐዋርያ ይናገርና ስለ ሕግ ይናገርና ሰዎች በሕግ ብቻ እንደማይድኑ የእግዚአብሔር ጸጋ እንደሚያስፈልጋቸው ሲናገር በምዕራፍ 3 ላይ በተለይ መጨረሻ ላይ ምንድነው የሚለው? ቅዱስ ጳውሎስ ሕግን እንሽራለን ወይ? በሕግ አንድንም ብለን ሕግን እንሽራለን ወይ? ጸጋለን ብለን ሕግን እንተወው ወይ ይላል። በፍጹም አንተውም። እንደውም ይላል እንደውም ጭራሽ በጸጋው በእምነት ሕግን እናጸናለን እንጂ። ሰማችሁ? ሕግን እናጸናለን። ቃሉን ተናገሩ ከኔ ቀጥላችሁ ሁላችሁም። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ሮሜ 3:31 ምን እናደርጋለን? እናጸናለን እንጂ። ስለዚህ እኛ ኦርቶዶክሳውያን ሀብታሞች ነን ነው የምላችሁ። ሁሌም ነው የምለው ይሄን። እኛ ሀብታሞች ነን፣ ባለጸጋዎች ነን ማለት ነው። ምክንያቱም በጸጋ ላይ ምን አለ? በጸጋ ላይ ጸጋ። ባጭሩ በምን ላይ ምን? በኦሪት ላይ ወንጌል። እንዲህ ማለት አሁንም ልብ በሉ፣ በብሉይ ዘመን የነበረ የኦሪትን መስዋዕት ዛሬ እናደርገዋለን ወይ? በኦሪት የነበረውን መስዋዕት ዛሬ እናደርጋለን? መቅደስ ውስጥ በግ ይታረዳል። መላካ ምሕረት አባ ዜና ደም ይረጫሉ የበግ መቅደስ ውስጥ። የትኛውን በግ ነው የሚረጩት?
ነዋ በጉ ለእግዚአብሔር ዘሃት ኃጢአት ዓለም ዮሐንስ መጥምቅ ሲመጣ ጌታን ምንድን ያለው? የዓለምን ኃጢአት የሚያስወግድ በግ ይኸውና አለ። የኔና የናንተ አምላክ ኢየሱስ ክርስቶስ ሲመጣ የዓለምን ኃጢአት የሚያስወግድ በግ አለ። አብርሃም አለው አንድ ልጅህን አለው በሞሪያ ተራራ ልጁ ይስሐቅን ይዞ ሊሰዋው በሄደ ሰዓት ይስሐቅም አባቱን አባቴ ሆይ የመስዋዕቱ በግ የት አለ? እሳቱን ይዘናል፣ እንጨቱን ይዘናል። ልጄ ይስሐቅ መስዋዕቱን እግዚአብሔር ያዘጋጃል አለው። ማን ያዘጋጃል መስዋዕቱን? ማን ያዘጋጃል? ታዲያ ልጁን የላከልን እሱ አይደል እንዴ? ለስም አጠራሩ ክብር ምስጋና ይግባው። ልጁን የላከልን እሱ እኮ ነው። መስዋዕቱን ማን ያዘጋጃል? ማን ያዘጋጃል? ግን እስከ ተራራው መሄድ አያስፈልግም እንዴ? ኑሯችሁ እንዴት ነው ግን? እንዴት ነው ኑሮ? ሁሉ ነገር ተወዷል አይደል? ኑሮ ከበድ ብሏል አይደል? ቤት ኪራይም ከባድ ነው አይደል? ብዙ ነገር ውድ ነው። ኑሮ በጣም እየተወደደ ነው። እናንተ እስከ ተራራው ሂዱ። ከዛ በኋላ እግዚአብሔር ቤታችሁን ያዘጋጅላችሁ፣ የምትጨብጡትን ያለምልምላችሁ፣ የምትረግጡትን ያስማርክላችሁ። ኦርቶዶክሳዊ ማለት በነፍስም ሀብታም ነው፣ በስጋም ሀብታም ነው። ስራ ግን አይንቅም። ከትንሿ ስራ ጀምሮ ኦርቶዶክሳዊ እስከ ተራራው ጫፍ ድረስ መመንጠቅ የሚችል መመንደግ የሚችል ማለት ነው። ትንሽ ቢሆን ነገርህ ሁለቱን አንሳ አምስቱን እንጀራ ያበረከተ የኢየሱስ እጅ ቤት ይገባል። በጸሎት ስተጋ ቤትሽ ይገባል። በጸሎት ስተጉ ባዶ ቢሆን ለፍታችሁ ባዶ ቢሆን እንደ ዶኪማስ ጓዳ ደግሞ አዛኝ እናት አላችሁ። እናንተ ምን ሆናችሁ? ታድላችኋል እኮ ልጄ ወዳጄ ወይን ጠጁ አልቋል ወይን ጠጁ ሙላው ነው እኮ የምትለው። በዚህ እምነት ያደረግን ክብር ምስጋና ይግባው። ኦርቶዶክሳዊ ማለት በስጋም ሀብታም ነው፣ በነፍስም ሀብታም ነው። ይሄን የሚከራከረኝ ካለ እኔ እከራከራለሁ። አትስረቅ፣ ጉቦ አትቀበል፣ አበድረህ ተጨማሪ ስጠኝ አትበል፣ ሰነፋቱን ትንሽ ከተባለው ስራ ጀምረ ስራ። እግዚአብሔር ሆይ ባርክልኝ በል። አስራትን አውጣና ስጥ። ያኔ ቤትህ በበረከት ባይሞላ፣ ያኔ ቤትሽ በበረከት ባይትረፈረፍ እየሞላ ይፈሳል። ለሰው ሁሉ በረከት ትሆናላችሁ። ለበረከት ሁኑ ይላችኋል የአብርሃም አምላክ። ለበረከት ያድርጋችሁላችሁንም። ክብር ምስጋና ይግባው እግዚአብሔር። ምን ነው አይችልም? ምን ነው አያደርግም? የኔና የናንተ አምላክ ጸጋ በጸጋ ላይ ሰጥቶን እኮ ሁሉን ያደለን። ክብርና ምስጋና ለስም አጠራሩ ይድረሰው። እግዚአብሔር የተመሰገነ ይሁንልን። መስዋዕቱን ማን ያዘጋጃል? እግዚአብሔር ያዘጋጃል። ቤታችሁንም እግዚአብሔር ያዘጋጅላችሁ። ከዛ አብርሃም ልጁን ሊሰዋ ሲል ነጭ በግ በዕፀ ሳቤቅ የኢየሱስ ክርስቶስ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ ነው። በጉ ነው ዛሬ እዚህ የሚሰዋው እንጂ ዛሬ በጋ እናርድምኛ እንደ ኦሪት መምሩ ደም አይረጩም። የክርስቶስ ደም ነው የሚቀርበው። መስዋዕቱ ኢየሱስ ክርስቶስ ነው። ጸጋ ነሳይነ በዲበ ጸጋ። አይገርማችሁም? ኢየሱስ ክርስቶስ በስምንተኛው ቀን ቤተ ግዝረት እንደሄደ ታውቃላችሁ አይደል? ግዝረት ቤት መሄድ የኦሪት ትእዛዝ ነው የወንጌል ትእዛዝ ነው? ጸጋ ነሳይነ በዲበ ጸጋ የኦሪት ነው። በ40 ቀን ወደ ቤተ መቅደስ ሄደ። ስምዖን ሁሉ አላገኘውም እንዴ? ስምዖን አግኝቶት ጌታ ሆይ አሁን ደቃለ ባሪያህን አሰናብተው አላለም እንዴ? መቅደስ ውስጥ እመቤታችንን በነፍሲ ሰይፍ ያልፋል አንቺ እናት እያለ የነገራት ስምዖን እኮ 40ኛው ቀን መቅደስ ሄደው እኮ ነው። 40 ቀን መቅደስ መሄድ፣ ርግብ ይዞ መሄድ፣ ገንዘብ ያለው ከሆነ በግ ይዞ መሄድ እኮ የተለመደ ነው። ይሄ እኮ የብሉይ ነው። እኛ በ40ና በ80 ቀን እንመጣለን መቅደስ አንመጣም። ግን ምንድነው የምናደርገው? በግ ይዘን ልናርድ ነው የምንመጣ ወይስ ምን ልንሆን? ወደ እግዚአብሔር መንግስት ልንገባ፣ ወደ መንግስተ ሰማያት ልንገባ፣ ስጋው ደሙ ልንቀበል፣ በቅብዓ ሜሮኑ ልንከብር፣ ሚስጥራቱን ልንፈጽም እንመጣለን። ሁላችን በ40 በ80 የመጣ ነው። ለዛ ነው እንደ እድሜው ደግሞ የመጣው ሁሉ ቤተክርስቲያን ክፍትና ትቀበለዋለች። ክብር ምስጋና ለእግዚአብሔር ይድረሰው። እኛ ሁላችን በሉ እስቲ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ በጸጋ ላይ ጸጋ ተሰጥቶናል። የመጀመሪያው ጸጋ ምን ነበረ? የመጀመሪያው ጸጋ ኦሪት ነው አይደል? ብሉይ ኪዳን። ሁለተኛው ጸጋ ምን ነበረ? ወንጌል አዲስ ኪዳን አይደለ? ተመልከቱ። ኦሪት ብለን የነቢያትን መጽሐፍ አንደመስስም፣ አንድ ላይ ነው። ኦሪት ስንል አንድ ላይ የነቢያትን መጽሐፍ፣ ወንጌል ስንል መልእክታቱን አንሰርዝም፣ መልእክታቱም አብረው ናቸው። እሺ ይሄን ጥያቄ አውሮፓ ሄጄ ልጠይቅ። አውሮፓ ሄጄ የካቶሊክ ቸርችም ልጠይቅ እችላለሁ፣ የፕሮቴስታንት ቸርች ልጠይቅ እችላለሁ፣ የፈለጉትን ቸርች ልጠይቅ። ልሂድና አውሮፓ እዚህም ሀገር ከተጠየቁ እሰየው ማንም ቢሆን
በጸጋ ላይ ጸጋ ተሰጥቶናል የሚለውን እንዴት ይተረጉሙታል ነው የኔ ጥያቄ። አሁን ሰማችሁኝ ሁላችሁ? እንዴት ይተረጉሙታል? ስንት ጸጋ ነው? ስንት ጸጋ አላቸው እነሱ? እሺ ካላቸው ወንጌል አለን ካሉ ወንጌል አለን ካሉ አውሮፓ ሄጄ ወንጌል አለን ካሉ ስንት ጸጋ አላቸው? አንድ። ግን ጸጋ ላይ በጸጋ ላይ ጸጋ ነው የሚለው ደግሞ አንድ አይልማ። ፈተናው አልታለፈም ማለት ነው። ፈተናው አልታለፈም። አያችሁ ኦርቶዶክሳውያን መጽሐፍ ቅዱስ አንብቡ፣ ሚስጥሩን ተረዱ፣ ቤተክርስቲያናችሁን ወቋት። ክርስቶስ ያደረገው ነው። ክርስቶስ በ8ኛው ቀን ቤተ ግዝረት ሄደ፣ ባይገዘር እንኳን በ40 ቀን ቤተ መቅደስ ሄደ፣ ኃጢአት ባይኖርበትም እናቱም ኃጢአት ባይኖርባት እሷ አልብኪ ነውር ነው፣ እሱም መርገመ ሥጋ መርገመ ነፍስ ያልነካው ንጹህ ነው፣ ሊደመስስ የመጣ ነው። ግን መቅደስ ሄዱ ለኛ ነው፣ ህጉ ሊፈጸም ነው። ምክንያቱም በገላትያ ምዕራፍ 4 ቁጥር 4 ላይ ምንድነው የሚለው? ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ አንድ ልጁን ወደኛ ላከው። እንዲህ ብሎ ይገልጸዋል። ከሴት የተወለደውን ከህግ በታች የሆነውን እንዲህ ነው የሚለው። ንገሩኝ፣ ከሴት የተወለደውን ከህግም በታች የተወለደውን አለቀ። ከሴት ሲል ከድንግል ማርያም ብቻ፣ ከሴት ብቻ። ከህግ በታች ሲል አምላክ ነኝ ብሎ ከህግ በላይ ልሆን አላለም። የኔና የናንተ አምላክ ደጉ አምላክ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እግዚአብሔርነቱን እንደመቀማት አልቆጠረውም። የባሪያውን መልክ ይዞ እነሆ እርሱ ለሞትም እንኳን የመስቀል ሞት ተቀበለ። ትሑት የሆነው የአምላክ ኢሳይያስ ነቢይ መከራውን አይቶ ስለ ዘመዶቹ ስለ እስራኤል ሲናገር ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ በእግዚአብሔር እንደተመታ ቆጠርነው። ባየነው ጊዜ ደም ግባት የለውም፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ መተላለፋችን ደማ። ክፉዎች አይሁድ ልብሱን ገፈፉት፣ እርቃኑን ሰቀሉት። የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ። የዛን ጊዜ እነሆ መላእክት እንደ ሻሽ ተነጥፈው ቅዱስ ቅዱስ ይሉለታል። ዘባቾች ግን ልብሱን ገፈፉት። ማን አስተዋለ ይሄንን ይላል? የኦርቶዶክስ ሕዝብ ያስተውላል፣ የተዋህዶ ሕዝብ ያስተውላል። አንንቀውም፣ እንደ ሐና እንደ ቀያፋ አንንቀውም፣ እንደ ጸሐፍት እንደ ፈሪሳውያን አንንቀውም፣ እንደ አይሁድ አንንቀውም። አምላክ አይደለህም አንለው። እኛ ኦርቶዶክሳውያን እንላለን፣ አንተ አምላክ ነህ፣ የአማልክት አምላክ ነህ፣ አንተ ንጉሥ ነህ፣ የነገስታት ንጉሥ ነህ፣ አንተ ጌታ ነህ፣ የጌቶች ጌታ ነህ እንለዋለን። ክብርና ምስጋና ለእግዚአብሔር ይድረሰው። ወንጌል የገባን እንደዚህ ነው። የገባን እንደ ዮሐንስ ወንጌላዊ ነው። እኛ ወንጌል የገባን እንደ ዮሐንስ መጥምቅ ነው። ወንጌል የገባን እንደ ሉተር አልገባንም፣ እንደ ጆን ካልቪን አልገባንም፣ የካቶሊክ እምነት እንደ መሰረተው እንደ ሊዮ አልገባንም፣ እንደ አሪዮስም አልገባንም፣ እንደ ሰባሊዮስ አልገባንም፣ እንደ አብሊናሪዮስ አልገባንም። እኛ የገባን እንደ አትናቴዎስ ነው። እኛ የገባን እንደ ለስክንድሮስ ነው። እኛ የገባን እንደ ቄርሎስ ነው። እኛ የገባን እንደ ጎርጎርዮስ ነው። እኛ የገባን እንደ ባስልዮስ ነው። የአባቶቻችን ልጆች ነን፣ የእናቶቻችን ልጆች ነን፣ የ36ቱ ቅዱሳት አንስት ልጆች ነን። እንደ ሐዋርያት ነው የገባን። ተዋህዶች ናት፣ ኦርቶዶክስ ናት። ይሄ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት። ክብርም ምስጋናም ለሥላሴ ይሁን። እኛ ሁላችን በሉ እስቲ ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ኦሪት በሙሴ ተሰጠችን። ተናገሩ። ምን በማ ምን ተሆነላችሁ? ተሰጠችኝ ማለት ይሄን አይደለችም? ሌላ ይሄን ይላል። ይሄው ወንጌል ዮሐንስ ወንጌል ምዕራፍ 1 ነው። አምላክ ሰው ሆነ ነው ስብከቱ። ኦሪት ተሰጠችኝ አለ። ይገርማችኋል። አንዳንድ ጊዜ ውጭ ሀገር የኖሩ ጳጳሳት ሳይቀሩ በክደት ዓለም እዚህም ውስጥ የሚኖሩ ድንገት መነኮስም ይሁን ቄስም ይሁን ዲያቆንም ማንም ይሁን በዚህ መልክ ይሄንን የወንጌል ምስጢር ካላየው ድምሩ ከሌላ ነው። ጸጋ ነሳይነ በዲበ ጸጋ። ይሄ ነው ትምህርቱ። የኦርቶዶክስ ትምህርት ይሄ ነው። ግብፃውያን ጳጳሳት ድሮ ሲመጡ የኢትዮጵያን ታሪክ ካያችሁ ቅዳሜ እንዳይከበር ስንት ዘመቻ ያደርጉ እንደነበር
እንዴት ነው ቅዳሜ የምታከብሩት እንደ አይሁድ እያሉ? አይሁዳውያን መጀመሪያ ትምህርታቸውን ከኢትዮጵያ አይደል እንዲያገኙት ራሱ እሱን እንኳን ለማወቅ ነው። ነገሩን አንተም አታውቁ። የራሳችን ነገር መች እናውቃለን? ሙሴ መላ ትምህርቱን ያገኘው ከኢትዮጵያ አይደለም? ጆሲፈስ ፍላቪዩስ የሚባል ሰው ታውቃላችሁ? ፍላቪዩስ ጆሲፈስ the Jewish antiquity የሚለውን የጻፈው ፍላቪዩስ ጆሲፈስ ያው ዮሴፍ ወልደ ኮሬ ነው የምንለው። እሱ ላይ the book of Jepher አሁን በቅርብ ጊዜ የተገኘው መጽሐፍ ተመልከት። እኔ ሌሎችም መረጃዎች አሉኝ እነሱን አላውጣም እንደዚህ ዓለም የሚያውቃቸው ስለሆነ። ሙሴ በጠቅላላ ነገሩን ሁሉ ያወቀው በኢትዮጵያ ምድር ነው። የኢትዮጵያ ምድር ልጆችሽ ይባረኩ፣ በሰሜኑ ይባረክ፣ በደቡቡ ይባረክ፣ በምስራቁ ይባረክ፣ በምዕራቡ ይባረክ፣ በመሃሉ ይባረክ። የኢትዮጵያ ሕዝብ የተባረከ ይሁን ለዘላለም። ክብርና ምስጋና ለእግዚአብሔር ይድረሰው። ደሞኛ እኮ ኦርቶዶክሳውያን የምንጸልየው እንዴ ለአበበ ብቻ መሰላችሁ የምንጸልየው? ለመገርሳ ብቻ መሰላችሁ የምንጸልየው? ለቶሎሳ ብቻ መሰላችሁ የምንጸልየው? ለሃጎስ ብቻ መሰላችሁ የምንጸልየው? ለጀማል እንጸልያለን፣ ለከድጃ እንጸልያለን። አረ ለሰው ዘር ሁሉ እንጸልያለን። አረ ለዛፍ እንጸልያለን፣ ለአየር እንጸልያለን፣ ለወንዝ እንጸልያለን። የወንዙን ውሃ በሚሻበት ቦታ እግዚአብሔር የወንዙን ውሃ ይሞላ ዘንድ ስለ ወንዙ ውሃ እንማልዳለን። አይደለም እንዴ? እናንተም እንደምትሉት አቤቱ ኃጢአታችን አታውቁትም እንማልዳለን ሲል ዲያቆኑ እናንተም እንደምትሉት እነዚህ ሰዎች ጠዋት የሉም እንዴ? እሑድ ጠዋት ጉድ መጣ። የት ናችሁ እሑድ? ቆይ በኋላ ነው የምትፈተኑት። እንደውም አንድ ጥሩ ዲያቆን ካለ መምህር ብሩክ ቢያዘጋጁልኝ ክብሩ ጸጋነ ሳይነን የሚያዜማት ራሱ አንድ ዲያቆን ካለ ጸጋነ ሳይነን እሷን ምን ሰማታለች እንዴ? ጸጋነ ሳይነ በጸጋ ነው ዛሬ በጸጋ ላይ ጸጋ ተሰጠ። እንማልዳለን። ለሁሉ ነው የምንጸልየው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ትምህርቴን ላጠቃልል ነው። ስለዚህ ሕግ በሙሴ ተሰጠችን። ታላቁ ሊቅ ጎርጎሪዮስ ዘኑሲስ ስለ ሙሴ ሲናገር በ36ኛው አንቀጽ ላይ ሃይማኖተ አበው ላይ የሚናገረው እጅግ የሚደንቅ ነው። እግዚአብሔር እንዴት እንደተናገረው ዝንቱ ነብይ ይለዋል። ሙሴን ነው ሊቀ ነቢያት ሙሴ በረከቱ ይደርባችሁ። እንዴት ከክርስቶስን እግዚአብሔርን ያኔ እንዳየው እግዚአብሔር እንዴት እንዳየው ሰው ሆኖ እንዴት እንደሚመጣ የነገረው እግዚአብሔር እርሱ ሕግን ሲሰጠው ለኛ ጸጋ ሲሰጥ ዝንቱ ነብይ ዘተናገረው እግዚአብሔር ገጸ በገጽ ዘከመ ይትናገር ብእሲ ምስለ ቢጹ ዝንቱ ነብይ በአውጾሙ ለደቂቀ እስራኤል እምቅንየተ ግብፃውያንን ከባርነት ነፃ ያወጣውን ሙሴን እግዚአብሔር እንደ ጓደኛ ፊት ለፊት አናገረው ይላል። እግዚአብሔር እናንተን የሚያናግራችሁ ፊት ለፊት ያናግራችሁ፣ የምትሹትን ይፈጽምላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። እግዚአብሔር በረድኤቱና በቸርነቱ አይለያችሁ። ስሙ ለዘላለም ምስጉን ይሁንልን። ክብር ምስጋና ይግባው። ጸጋነ ሳይነ በዲበ ያዟት ግዕዟን ምን ችግር አለባት? ተናገሩ። ነሳይነ ኩልነ ጸጋ በዲበ ጸጋ። ባጭሩ ዝም ብላችሁ ነሳይነ ጸጋ በዲበ ጸጋ አለቀ። ያዙ በሉ። ነሳይነ ጸጋ በዲበ ጸጋ። ድጋሙልኝ በደንብ። አይኔ የኛ መምህር አለቃ መሰረት ድሮ ምን ይሉ ነበር? ሊቀ ካህናት ሻውልም እዚህ ያሉ መምህራን ዓለምም አሉ፣ ሌላው ደግሞ አሉ መምህር ማነ ብርሃን ምን ይሉናል? መላከ ምሕረት መምህራችን ለእመረከብ ከቀለመ ጸዋ ገተማይት 10 ተወክሌተ ግዚያት ይሉና አንድ ጠማማ ቃል ሲያጋጥምህ 12 ጊዜ በለው ከዛ በኋላ አይወጣም ብለውኝ። እንደውም እኛ 7ኛ ክፍል አንድ አስተማሪ ነበረችን፣ ግን ቅጽል ስም አውጥተንላት ጥሩ አይደለም። እርግጥ ስሟ ሌላ ነው አልናገርም፣ ግን ቲቸር ኮልድ ነበር ምንላት። ኮልድ COLD ቀዝቃዛ ሳይሆን CALLED ፈተናዋ በጠቅላላ ድርር ኮልድ ዳሽ ድርር ኮልድ ዳሽ። ከዛ አለቃ መሰረት ነገረውናል። ዲያቆናት በጠቅላላ እኛው ዳሴ ማርያም መሸምደር ኢየሱስ መልከ ማርያም ነው የለመርነው። ኮልዱን ኬሚስትሪውን ሙጥጥ አድርገን ነው የምንገባው። ከዛ በኋላ ኮልድ በቃ ከዛ 100 ከ100 ኬሚስትሪ ለመረከብ ቃለ መጸዋግ እኮ ነው። ይሄ ጠመም ያለ ቃል ሲያጋጥም 12 ጊዜ በለው ከዛ በኋላ አይጠፋህም ነው የሚሉት። እሺ ጸጋነ ሳይነ በዲበ ጸጋ ድገሙ። በቃ ዝም ብላችሁ አንዳንድ ቦታ እንዳይጠፋችሁ ከፈለጋችሁ ደግሞ ዝም ብላችሁ ስትሄዱ ራሱ ጸጋነ ሳይነ በዲበ ጸጋ አለቀ። ከዛ ጸጋ ይበዛልሃል። ለዘላለም ጸጋ ይብዛላችሁ። ጸጋ ሲበዛል ደግሞ ዝም ብለህ በጸጋው ድኛለሁ እያልክ ባዶ ቤት አትፎክርም።
መልካም ስራዎችን ታደርጋለህ። አየህ ተርቤ ያላበላኸኝም እንዳትባል፣ አየሽ ተጠምቼ ያላጠጣሽኝም እንዳትባይ አይላችሁም። ምን እንደሚላችሁ ታውቃላችሁ? ያባቴ ብሩካን ኑ ነው የሚላችሁ። ይበላችሁ ለዘላለም። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁንልን። በቅዳሴያችን ላይ ታስታውሱ ከሆነ መጨረሻ ላይ አባታችን ሲባርኩ በየደብሩ ካህናት በሚባርኩበት የመጨረሻው ላይ የሚሰጥ ቡራኬ ያለ አይደለ? ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ አዮሙ ወለእሎሙ እስከ ለዓለም የሚባለው ትዝ አላችሁ? አቤቱ ሕዝብህን አድን ርስትህንም ባርክ ይላሉ አይደለ? ምንህን አድን? ምንህን? ሕዝብህን። ማንን? ሕዝብህን ማንን? ማንን ያድናችሁ? እግዚአብሔር። ርስትህን አይደለ? ባርክ። ማንን? ካህናቱን። ርስት የተባሉት ካህናት ናቸው። ሕዝብህን አድን ርስትን ባርክ። መልአከ ምሕረት ሲባርኩን ካህናቱም ይባረካሉ፣ ርስቱ ይጠበቃል፣ እናንተ እንደገና ደግሞ ትባረካላችሁ። የድሮ ሰው ሲመርቅ ምን ይላል መሰላችሁ? እኛ ምን እንላለን? እኔ እምላለሁ ታቦቱን ከመንበሩ፣ ካህናቱን ከደብሩ፣ ሕዝቡን ከሀገሩ አትነቅንቅብን፣ አይነቅንቀን፣ በበረከቱ ይጎብኘን። ታዲያ መጨረሻ እንደሱ ተብሎ ዲያቆኑ አርንኑ ይላል፣ ያዜማል። አርንኑ ትዝ አላችሁ? እንደሱ ካለ በኋላ ከዛ ራሳችሁ ዝቅ ዝቅ አድርጋችሁ ትባረካላችሁ። ከዛ መጨረሻ ካህኑ እንደገና ምን ይላል? እግዚአብሔር ያሉ ምስለ ኩልክሙ ሲላችሁ እናንተ ደግሞ ምን እንደምትሉት ምስለ መንፈስ አታውቁትም? አሜን። እግዚአብሔር ይባርከን። ለአግብርቲው በሰላም ስራይታ ይኩነን ዘተመጣነ ስጋ ከደም አባን መንፈስ ሁሉ ያለው ጸላይ በረከት ደቀ ቅዱስ እንተ ምን ይተበረካን ሲፍ ሁሉ ማረኩ ያግሰን ወስተ ሁሉ ማረሰና ይደምረን ብሩህ እግዚአብሔርነ ስጋሁ ቅዱሰ። ከዛስ መጨረሻ አትኩሩብን፣ ዲያቆናት አትኩሩብን። እኔ እለዋለሁ እኮ እኔ ሁሉንም እለዋለሁ፣ ችግር የለብኝም። እንሰታተፍ አብረን እንጂ ናና አባቴ እንደው ትክክት ይላል ብዬ እኮ ነው ለሱ ማመቻቸው። አይ ጸጋ ነሳይነ በዲ በጸጋ ወውስተ ኩሉ ዋረሰና ይደምረን ብለን ብሩክ ዘዋሃበነ ስጋሁ ቅዱሰ ወደሞ ክቡረ እንልና ጸጋ አይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲአነ ጸጋ ዘእመንፈስ ቅዱስ። ለካ ድምፁ ስለሚያበር ነው ትንሽ የተኩራራው ቶሎ ያልመጣው። ቃለ ሕይወት ያሰማልን። ትዝ አላችሁ ይሁላችሁም ጸጋ ነሳይነ ረከብነ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲአነ ጸጋ ዘእመንፈስ ቅዱስ። ስትጀምሩ ምን አላችሁ? ጸጋ ጸጋን አገኘን፣ ጸጋን አገኘን። ጸጋ ግን አገኛችሁ፣ ረከቡ አገኙ፣ ረከባ አገኙ። ጸጋ ወህይወተ በሃ ለኢየሱስ። አቤት ኢየሱስ የሚጠራባት የኦርቶዶክስ ተዋሕዶ ቤተክርስቲያን የት ነው የሚጠራው እንደዚህ? ኢየሱስ
እምንለውን ማወቅ ነው የሚያስፈልገን። ተመልከቱ ጸጋ ነሳይነ ብለን ከዛ ቀጥሮ ምንድነው ነው ኪያከ እግዚኦ ናአኩት እናመሰግናለን። ነሲያነ ጸጋ እንደገና አያችሁ ሁለት ይመጣል። ነሲያነ ጸጋ ዘመንፈስ ቅዱስ በመንፈስ ቅዱስ ጸጋን አግኝተን ምን ነበር ዛሬ ይዛናት የምንሄደው አንዷ ጥቅሷ ነው ምን ነበረች እንዴ 12 ጊዜ በሉ ብዬ ንገሩኛ ጸጋ ነሳይነ በሪባ ጸጋ በልሁላችሁ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ብሩክ ዘዋህበነ ስጋሁ ቅዱሰ ወደሙ ክቡረ ስጋውና ደሙን የሰጠን እሱ ብሩክ ነው። ስጋውና ደሙን የሰጠን እሱ ብሩክ ነው። ጸጋ ነሳይነ በዲበ ጸጋ በሙሴ ሕግን የሰጠን ኦሪትን የሰራልን ተሰራችልን ተሰጠችልን ጸጋን ተቀበልን። መጨረሻም እንደምንለው ካህኑ ሲባርኩን ጸጋን ተቀበልን። ደህንነትም በኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ አጋዥነት በመስቀሉ ኃይል ተሰጠን። አቤቱ ከመንፈስ ቅዱስ የተገኘ ጸጋን ተቀብለን እናመሰግናለን። ምን ተሰጠን? ኦሪት ተሰጠናለች፣ ልጅነት ተሰጠን። ጸጋ ልጅ ሆነን በጸጋ ልጆች ሆነን። አያችሁ የልጅነት ጸጋን አገኛችሁ ተብሎ ሁላችሁም ክርስትና ስማላችሁ የልጅነት ጸጋ ተሰጠን። ይሄንን ነው የሰጠን ኢየሱስ ክርስቶስ። ስሙ ለዘላለም የተመሰገነ ይሁንልን። ስሙ ለዘላለም የተመሰገነ ይሁን። አሁን ይሄንን በዚህ መልክ በቅዳሴ ይባላል፣ በዚህ መልክ በማህሌቱ ይባላል፣ በዚህ መልክ ደግሞ እናንተም ትሉታላችሁ። ጸጋ ነሳይነ ረከብነ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት እግዚአብሔር ጸጋን በመንፈስ ቅዱስ ተቀብለን አንተን እግዚአብሔርን እናመሰግንሃለን። አብ ሆይ እናመሰግንሃለን። ወልድ ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ እናመሰግንሃለን። ጸጋን ተቀብለን ኪያከ እግዚኦ አንተን ጌታ ሆይ ነአኩት እናመሰግንሃለን። ሁሌ ይሄን ነው የምንለው። አሜን። ወይ ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው የሚለውን ይሄን መዝሙር እንዘምራለን። ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ሲበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለኔ የሰጠኸኝ ተመስገን ብቻ ነው አምላክ ላንተ ያለኝ። ሰዎች ደስ ይበለን ከኃጢአት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው
ይከፈለዋል ተመስገን ብቻ ነው። እንደ በርጤሜዎስ እውር የነበርኩኝ ታገኘሁኝ ሕጉ ለመንገዴ ብርሃን ሆኖኛል የሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን። በድንቅ አጠራርህ በፍቅር የጠራኸኝ ካጋንንት እስራት ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን ከኃጢአት ባርነት ነፃ ባወጣን ተነሱና መስግን ምን ይከፈለዋል። የዕዳ ደብዳቤን ጌታዬ ቀደደው የማዳኑን ሥራ ባይኔ አይቻለው። ቸርነቷ አያልቅም ድንቅ የሆነ ጌታ ስሙን እናመስግን እንዘምር በእልልታ። ሰዎች ደስ ይበለን ከኃጢአት ባርነት ነፃ ባወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ምን ይከፈለዋል ተመስገን ብቻ ነው። ምን ይከፈለዋል ተመስገን ብቻ ነው። ምን ይከፈለዋል ተመስገን። ማይደረ መለኮት ማይደረ መለኮት ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማይደረ መለኮት ማይደረ መለኮት ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማይደረ መለኮት ማይደረ መለኮት በእጃችሁ ማርያም እመ ብዙኃን 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 በእልልታ ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን። ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የቅዱስ ገብርኤል ጥበቃ አይለየን። ደብሩን ደብረ መድኃኒት ያድርግልን፣ ህዝቡንም ይጠብቅልን። ሁሉንም በዚህ የሚጸለየውን ጸሎት በእኛ ላይ ያሳርግ፣ በእኛ ላይ ያሳርፍ፣ አገሩን ሰላም ያርገው። አሜን። የሞቱትን ያጽድቅ፣ የታመሙትን ይፈውስ፣ የተቸገሩትን ይርዳ። የልባችሁ አስቁ፣ ንግዳችሁን ተዋወቁ፣
እጣኑን አከፋፍሉ፣ ዘቢቡን አከፋፍሉ፣ ነጠላውን አከፋፍሉ፣ ሻማውን አከፋፍሉ። የኦርቶዶክስ ልጆች በዚህ ስራ ላይ ተሰማሩ። ወደ ቤተ ክርስቲያንም የሚመጣው እንዲሁ ከናንተ ቤት ይሁን። እግዚአብሔር ከናንተ ጋር ይሁን። አሜን።